ባለፈው ስለ ቲኔጀርሶች ስናወራ ስለነበረ አሁን ደግሞ የጠየቁት እስቲ ህፃናት ልጆች ያሉንስ እንዴት ነው ማድረግ ያለብን ብለው ጠይቀዋል። መቼ ነው ስክሪን ታይም መፍቀድስ የሚቻለው መጀመርስ ያለበት? ማለት ሁሉ ሰው ከልክሎ ላይ ከለክል ይችላል። አንዳንድ ሰው የኔ ደግሞ እንዲያ ይፈልጋሉ የሚል አለ። በስንት እድሜያቸውን ጀምር ብለን ብናስብ የሚመከረው እስከ 1 ዓመት ከ6 ወር which is 18 ወር እስኪሞላቸው ድረስ ምንም አይነት ስክሪን ታይም ባያዩ በጣም የተመረጠ ነው። ለምን? አይኖቻቸው ገና ጠንካራ ስላልሆኑ ማለት ነው። የአይኖቻቸው መስሎች የሚጠነክሩበት የሚሰሩበት ታይም ስለሆነ ከሱ በፊት ባያዩ ልጆች ይመከራል። ግን እንደው በጣም ግዴታ ሆኖ ይሄ አንዳንድ ጊዜ የልጆች ፊልሞችን ወይ አንዳንድ ጊዜ ሙዚቆችን ወር መዝሙሮችን መስማትና ማየት ቢኖርባቸው ከ18 ወራቸው በኋላ ለ1 ሰዓት ይፈቀዳል በቀን ውስጥ። ከሱ በላይ ግን ለልጆቻችን የሚያመጡት በጣም ብዙ ችግሮች አሉ። ልጆቻችን ላይ እንዳልሽው ከእድሜያቸው በፊት ስክሪን ስንሰጣቸው ልጆቹ ላይ የእድገት የአእምሯቸው ላይ ያለውን እድገት በመጥፎ መልኩ አፌክት ያደርጋል። ቋንቋ ይዘገዩብናል፣ የባህሪ ችግሮችን ያመጣል። ደግሞ ምንድነው እንቅልፋቸውንም አይደለ ቤተሰብ ቁጭ ብለው ያሉ ያ ነገር አለ ማለት ነው። እና እነዚህን ነገሮች አብረን ይዘን እየተጓዘን እንደሆነ ወላጆች እናውቃለን። አንደርስታንድ ብዙ ጊዜ እንደ ሞግዚትም ነው አይደለ ስክሪን። አዎ ብዙ ስራ እንድትሰሪ ያው ስክሪን መስጠት ይኖርብሻል። ግን ደግሞ አንዳንድም ነገር ያው እኛ እንደ ወላጅ ስለማንዘጋጅ አንዳንድ ነገር ያስተምርልሻል። ስለሚያስተምርልሽም ኤዱኬሽናል የሆነውን ስትጠቀሚ የሚመስልሽ ልጅሽን እየጠቀምሽው ነው እና ብዙ ከፍተሽ ብዙ ታስቀምጨዋለሽ። ግን ከ2 እስከ 5 ዓመት ባሉት ውስጥ የሚመከረው 1 ሰዓት ነው። ከ1 ሰዓት በላይ ማስቀመጥ ማለት ልጁን ማደንዘር። ልጆች የአፍሽን እንቅስቃሴ አይተው ነው የሚለምዱት ስፒች ማለት ነው። የትኛውን አዩት? አሁን የአማርኛውና የእንግሊዝኛው ይለያያል። አፋችንን የምንከፍትበት ወይ የእንግሊዝኛውን አይተው ወደኛ ሲመጡ ሳውንዱ ሜክ አያደርግላቸውም እና አንደርስታንድ አያደርጉሽም። ሊያዩሽ ይገባል። ኢቨን በኮቪድ ጊዜ የተወለዱ ማስክ በማድረግ ራሱ በጣም ብዙ ስፒች ዲሌይ እንዳለ ነው እኔ ከሆስፒታል የሰማሁት ከተሰሩት አንዳንድ ሪሰርቾች። በዛ አካባቢ የተወለዱ ልጆች ለምን የአፍሽን እንቅስቃሴ ማየት ስለማይችሉ ስለነበረ እና ይሄንን ብናስተውል ልጆቻችን እኛን አይተው እያዩ ስለሆነ የሚማሩት የአፋችንን እንቅስቃሴ አይተሽ ከሆነ ደስ የሚሉ እነዚህ ቤቢ ምናምን የምትያቸው ይሄ ሻርፕ የሆኑ ድምፆች ልጆቹን በጣም ይስባቸዋል። ለምንድን ነው ብትይ እንትን ይሄ ሱዚንግ የሆነ ይሄ ሽሩሩ የሚል ነገር ስለሚፈልጉ ኢቨን እኛ ራሱ በቤቢ ቋንቋዎች እያወራን ልጆቹ ቶሎ ቶሎ እንዲለምዱ ማድረግ አለብን። አንድ ጊዜ ደግሞ አንዳንድ ቃላቶችን የሚያስተምሩ አሉ ማለት ነው። ለምሳሌ አጨብጭብ ኦር ክላፕ የሚሉት እንደዚህ የሚያስተምሩት ጥሩ ናቸው። ለምን ያሳያቸዋል። የአፋቸውን አይተሽ ከሆነ እንደሱ አይነት እንትኖች ቪዲዮዎች ከፍተሽ አይተሽ ከሆነ አፋቸውን እንደሚያዩ ስለሚያውቁ ብዙ ሳውንድ ራሱ አያወጡም። ክላፕ ነው የሚሏቸው ማለት ነው። ላይክ ያሳያቸዋል እንዴት መክፈት እንዳለበት። ከዛ አብረው ደግሞ ሳይኑን ያሳያቸዋል ማለት ነው። ልጆቻችን በምን ይለምዳሉ? በሳይኑ። አሁን ለምሳሌ ና ከማለት ማለት ነው ዝም ብለሽ ና ከምትዩ በእጅሽ ና ስትዩ ሞር አሶሲየት እያደረገው ከዛ ጋራ ይሄዳል እና ሳይን ላንጉጆች ደግሞ ለልጆች በጣም በቃ ዴር ፌቨሪት ናቸው። አብሶ ደግሞ ህፃን እያሉ ራሳቸውን ኤክስፕረስ ማድረግ አይችሉም አይደለም። አንቺ ሳይን ባሳያሻቸው ቁጥር ምን እያረግሻቸው መሰለሽ? የሚፈልጉትን ነገር በእጃቸው እንዲያሳዩሽ እየከፈትሽላቸው ነው መንገዱ። ሳይኑን አብሮ መጠቀማችን የጀስቸሮቹን መጠቀማችን ጥሩ ነው ለልጆቻችን። ከሱ በተረፈ ደግሞ አሁን አንቺ እንዳልሽው የተመረጡ ናቸው የሚታዩት ሾዎች እንጂ
ሁሉም እንደዚህ አኒሜትድ ስለሆነ ወይ የካርቶን ፊልም ስለሆነ በቃ ለልጅ ይሆናል ተብሎ እኮ አይከፈትም አይደለ? እሱም ችግር አለ። አሁን አንቺ እንዳልሽው አሁን እኔ ያየሁትና ምልሽ ልጆችን ካሳደግኩ በኋላ ነው፣ ግን ሳነብ አንዳንድ ነገሮችን ምን አየሁኝ እዚህ ልውጡጥ የሚል ኮንቲኒየስሊ ቶሎ የሚለወጥ ሲሆን ቀዥቀዥ ማለት ነገር ኦቨርስቲሙሌትድ ስለሚሆኑ ምን ያደርጋሉ? ያለን ነገር መድፋት ይፈልጋሉ። እየተቃወሙ እኮ ነው፣ ግን እኛን ያው ማውራት ስለማይችሉ ይሄ ነው የሆነብኝ ማለት ስለማይችሉ በረብሻ ያው ይነግሩናል ማለት ነው። ያው እኛ ደግሞ አይገባንም፣ ዝም ብለህ እንላለን፣ ወር የምናደርገውን ብቻ እናደርጋለን። ይሄ ብሉሬ የተባለው ደግሞ ለአይምሮሽ በባለፈውም አውርተነዋል። የሚነግረው በቃ አሁን መተኛ ጊዜሽ አይደለም ነው። ለቤተሰብ እንድታይ ይፈቅድልሻል። ከዛ ናፕታይም ግባ ተኛ አትተኛ መከራ ድብድብ ማለት ነው። እሺ አይልሽም። ለምን መሰለሽ? ያ ነገር ኦልሬዲ ቀን ነው ብሎ ለብሬኑ በደንብ አድርጎ ስለነገረው ኢቭን ማታም ቢሆን ቀንም ቢሆን ለናፕታይምም ቢሆን እነዚህ ልጆች ሊተኙ እሺ አይሉ። ኤግዛክትሊ እሱ እኮ ነው። አየሽ አሁን ማለት ይሄ አይ ቲንክ ለልጆችም ትንሽም ቲኔጀር ለሆኑትም ለማንኛውም አደልትም ቢሆን የሚመከረው ከእንቅልፍ ሰዓት በተቻለ መጠን ቢያንስ 1 ሰዓት ያህል በፊት ነው ስክሪን ነገሮች መቆም መቻል ያለባቸው እና ልጆችንም እንደዛ ካስቆሙ በኋላ ቢያንስ ትንሽ ነገር እንዲህ በጣም ኤክሳይትድ ሆነው እንዲያወሩ ማነው እንዲጫወቱ ሳይሆን ካልም የሚያደርጋቸው አይነት አክቲቪቲ ፈልጎ መጽሐፍ ማንበብ ሊሆን ይችላል አይደለ? እንዲሁ ደግሞ የተረጋጋ አይነት ጨዋታ እንደዛ ነገሮችን ማድረግ የሚሻል ይመስለኛል እንቅልፍ ሰዓት እየቀረበ በመጣ ቁጥር እንጂ እንደዛ አይነት ስቲሙሌት የሚያደርጋቸው ነገር ባይሆን የተሻለ ነው። ፑር ስሊፕ ነው የሚያመጣው። ፑር ስሊፕ፣ አንዛይቲ ኤንድ ስትረስ፣ ሬዲዩስድ ፎከስ፣ ዲቴሉን እንሄድበታለን እንመጣለን ስላቸው ሙድ ቼንጅ፣ እነዚህ ሜንታል ኤንድ ኢሞሽናል ኢፌክት ናቸው። ፊዚካል ኢፌክቱ ደግሞ ከሞላ ጎደል እነዚህ ብቻ አይደሉም፣ ግን ከሞላ ጎደል ዋናው ነው አይ ስትሬን ያመጣል። ይሄ ድራይነስ አይደለ? ይደርቃል አይን ከማፍጠጥ ብዛት ስክሪን ላይ። የሚገርምሽ እሱ የሚሆነው ለታለቅ ላልነው ነው። ለህፃናት ልጆች ገና መስሉ ደግሞ ገና ስለሆነ ኢቭን ይሄ የመጠናገር ጉዳይ ሊመጣ ይችላል። ብዙ ነገር ሊሆን ይችላል ማለት ነው። ልጆቻችን ከሚያዩበት አንዳንድ ልጆች አይተሽ ከሆነ እንዲህ ነው የሚያዩት ስክሪን። እንደሱ አይተው በቃ ይሄ እንትናቸውን የውስጡን እንደሱ ፊክስድ እንዲሆን ይሆናል ማለት ነው። ከሱ በኋላ በቃ የሚያዩሽ እንደዛ ይሆናል ማለት ነው። ያው ከፊዚካል ኢፌክት አይደለ ከፖስቸርም ጋር የተያያዘ ነው። ሄዴክ ያመጣባቸዋል። ኔክ ኤንድ ባክ ፔን አሁን ካልሹ ጋር የሚያያዝ ፑር ፖስቸር፣ ያው እነዚህ የተያያዙ ናቸው። ሌላው ላይፍ ስታይል ላይ ይሄ እንደ ልጆቹ ብቻ ሳይሆን አሁን ለምን መሰለሽ ሲያድጉ ይሄን ነገር አሁን አንዳንድ ወላጅ እንደው ልጄ ከስክሪኑ አይነሳ እሺ አይል አይሰማኝ ይላል። እንደ መጀመሪያ አዳፕት እንዲያደርገው ካስተማር ነው በኋላ አድጎም እኮ አስቸጋሪ ነው። ቲኔጀር ሆነ አደልት ሆነ አብሮን የሚያድግ ነገር ስለሆነ ቀላል አዲክሽን አይደለም ማለት ነው። ተከታታይ ኢፌክቱ ደግሞ ሬዲዩስ ፕሮዳክቲቪቲ ነው። መልቲታስኪንግ መሆናቸውን አቢሊቲ ቀንሰባቸዋል። በቃ የመደንዘዝ ባህሪ ነው የሚያመጡት። ለስ ፊዚካል አክቲቪቲ ምክንያቱም ቁጭ ብለው ነው የሚውሉት። አሁን ቲቪ ራሱ ሲከፈት ያቺ 1 ሰዓት ያላችኋት ራሱ እሺ አክቲቪቲ መኖር አለበት። አሁን ጃክ ሃርትማን በትምህርት ቤትም ያስተምሩበት ነው አይደለ? አሁን የሱ ቪዲዮዎች ካየሽ ሳይን ላንጉጅ አት ዘ ሴም ታይም ያስተምራል። ሁለተኛ ደግሞ እንቅስቃሴ አለው። ዝም ብለሽ ቁጭ ብለሽ ዶርማንት ሆነሽ የምታየው አይደለም። ብዙ ሰው ኢቭን ሲያሳዩዋቸው ልጆቹ ታስረው እንዲያዩ ነው የሚያደርጓቸው። ይሄ ሃይ ቼር የሚባለው ውስጥ ተከተሽ ማለት ነው እንኳን ሙቭ ልታረጊ ማለት ነው። ለምን መሰለሽ ትንሽ ማይ ማይንድ ያሉት እነዚህ ከቶድለር በኋላ እኔ በራሴ የምፈቅደው ያው ከዛ በኋላ ስለሆነ ግን እንደው አትሊስት ለእንቅስቃሴ ራሱ የሚረዳ ነገር ምናምን የእነሱ አናዘር ሴናሪዮ ነው። አናዘር ኖ ስለ አብዛኛው እንድናወራ ብዬ ነው። በአብዛኛው ስትከፍቺ ልጅሽ ቁጭ እንዲልልሽ ትንሽ እንዲያይልሽ አንቺ ደግሞ ትንሽ ታይም እንድታገኝ ስለሆነ
ያው ታስረሽ ነው እንኳን ሙቭ ልታረጊ ማለት ነው። ምግብ ለማብላት በቲቪ ያበሉ ሰዎች አሉ። እውነት ነው። እዛ ካልተዘዘልኝ እንዴት መሰለሽ ምግቡን እንኳ ጣዕሙን እንኳን አያውቀውም። ኢቨን ይብላ ራሱ ብቻ ነው የሚለው። በቃ ዲስትራክት ያደረጉት በዛ ሙቪውን እያየ ሳይረብሻቸው ማብላታቸው ነው የሚታያቸው። እንደ ሜተድ ነው የሚጠቀሙበት። አልበላ ለሚል ልጅ ስፔሻሊ ልክ ሊበላ ሲል ቲቪ ይከፈትልሃል። ዊች ኢዝ ቶታሊ ሮንግ ነው ብዬ የማስበው ነው። እንደውም ቲቪ እያየ እንኳ ከሆነ አንድ ልጅ በቃ ማስተማር እኮ አሁን ታይም ቱ ኢት ነው ብለሽ አቁሙ መቀመጥ የሚችል ልጅ መሆን መቻል አለበት። በዚህ መጠን አታችድ ከሆነ ከባድ ነው።